ከሰሞኑ 35ኛ መደበኛ ስብሰባውን ያካሄደው የህዝብ ተወካዮች ምክር ቤት የፌዴራል መንግስትን የ2018 ዓ.ም ረቂቅ በጀት መግለጫን ማድመጡ ይታወሳል። በዚህም የማክሮ ኢኮኖሚ ማሻሻያውንና የተለያዩ የምጣኔ ሀብቱን አመላካች ሁኔታዎችን ታሳቢ ያድርጓል የተባለው በጀቱም በገንዘብ ሚኒስትሩ አህመድ ሺዴ ቀርቧል። የፌዴራል መንግስት የ2018 ጠቅላላ ወጪ በጀት ብር 1.93 ትሪሊየን ብር ወይም 1 ትሪሊየን 928 ቢሊዮን ሲሆን ይህም በ2017 በጀት ዓመት የተጨማሪ በጀቱን ጨምሮ ከጸደቀው የወጪ በጀት አንጻር የብር 494 ቢሊዮን ጭማሪ ወይም የ34.4 በመቶ እድገት አለው። ረቂቅ በጀቱ እንደ ሀገር የተወጠነውን የ10 ዓመቱን መሪ የልማት እቅድ አካል ሆኖም በዘርፉ የተያዙ ትግበራዎችን ወደ መሬት በማውረድ ለውጥ ማምጣት የሚያስችል መሆኑ ታምኖበታል። የፌዴራል መንግስት ረቂቅ በጀቱ አምና ከነበረው ጋር በንጽጽር ሲታይ የ34 በመቶ እድገት የታየበት ሆኗል። በክፍፍል ሂደቱ ላይም እንዲሁም ሲታይ ከአምናው በጣም እድገት ያሳየ ነው። በጀቱ ጥሩ ነው እድገቱ። አመዳደቡም ስታየው 1.2 ሚሊዮን አካባቢ ለሪካረንት በጀት የምንለው ወይም ደግሞ እንደዛ ነው። ለካፒታል በጀትም ተመድቧል። ግን ሬሾው ትንሽ ለካፒታል ያነስ ያለ ይመስላል። ለክልሎች በጀትም እድገት አሳይቷል። አምና ከ22% የነበረ አሁን ወደ 24% አድጓል። ከዚህ የወጪ በጀት ውስጥ ብር 1.2 ትሪሊዮን ወይም ብር 1 ትሪሊዮን 184 ቢሊዮን ለመደበኛ ወጪ፣ ብር 415.2 ቢሊዮን ለካፒታል ወጪ፣ ብር 315 ቢሊዮን ለብሔራዊ ክልላዊ መንግስታት የበጀት ድጋፍና ብር 14 ቢሊዮን ለክልሎች ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የተመደበ በጀት ነው። ለ2018 ዓ.ም ለህዝብ ተወካዮች ምክር ቤቱ የቀረበው የፌዴራል መንግስቱ ረቂቅ በጀት በጥቅል የሀገሪቱ ምጣኔ ሀብት ላይ በጎ ሚናው እንዲወጣ አስቻይ ሁኔታዎችን ቀድሞ በመከወን ትኩረት ሊሰጠው እንደሚገባ ይነሳል። በኢትዮጵያ ኢኮኖሚክ አሶሲዬሽን የምጣኔ ሀብት ከፍተኛ ተመራማሪው ዶክተር አቡሌ መሐሪ ለዘርፉ መሳለጥ አበርክቶ ያላቸውን ሁኔታዎች ማመቻቸትና ምቹ ከባቢን በመፍጠር ምርታማነትን ሊያሳድጉ ለሚችሉ ዘርፎች ትኩረት ሊሰጥ ይገባል ባይ ናቸው። ከጥቃቅን እስከ ትልልቅ ማኒፋክቸሪንግ የምንላቸው አምራች ፋብሪካዎች፣ ትልልቅ ኢንዱስትሪዎች የሚቋቋሙበት እድል መፍጠር ያስፈልጋል። ከዚህ ቀደም እንደምናውቀው ብዙዎቹን ኢንዱስትሪዎች መንግስት ኦን አድርጎ መንግስት ኢንቨስት እያደረገባቸው የነበሩ አሉ። እነሱ ግማሾች ውስጥ ፌል አድርገው ወድቀዋል። አሁንም ግን ስቲል አግሪጌት አውትፑታችን ደካማ ስለሆነ ያንን ገበያ ማነቃቃት፣ ለዛ የሚሆን መደላድልና ምቹ ኢንቫይሮንመንት ያስፈልጋል። ያንን ምቹ ኢንቫይሮንመንት ለመውሰድ ደግሞ እንግዲህ ተገቢነት ያለው በጀት ይህንን ዘርፍ ለማነቃቃትና ፕሮዳክቲቭ ካፓሲቲን ስፔሲፊካሊ ለማሳደግ በሚያመች መልኩ ኢንቨስት የሚደረግ ካፒታል እዛ ቦታ ላይ ማፍሰስና መመደብ ተገቢ ይሆናል። በረቂቅ በጀቱ ከ400 ቢሊዮን ብር በላይ ለካፒታል በጀት የተያዘ ነው። ይህም በተገቢው መንገድ ምርታማነትን ሊያሳድጉ በሚችሉ ዘርፎች ላይ ቅድሚያ ተሰጥቶ መዋል ከተቻለም ለበርካቶች የስራ ዕድል መፍጠርና የዋጋ ግሽበትን ሊያቃልል እንደሚችል ይገመታል። ግምጃ ቤት ሰነድ የሚሰበሰብ የሚል ብድር ማግኘት ስለሆነ እሱ ዋጋ ንረት ላይ ትልቅ አስተዋጽኦ ይኖራል። ነገር ግን በሌላ አካባቢ ስናየው ደግሞ የመንግስት የካፒታል በጀት እጥረትም ሊያጋጥም ይችላል። ደፍሲቱ ትንሽ ነው፣ ከአምናው ተመሳሳይ ነው፣ 2.2 ነው የሚለው በአብዛኛው ከሀገር ውስጥ ብድር ማለት በዚህ ከግምጃ ቤት ሰነድ ሽያጭና ታክስ ካልሆኑ ገቢዎች ይሰበሰባል ተብሎ ነው የሚታሰበው። ጥሩ ነው። አሁናዊ አዳጊ የሀገሪቱን ፍላጎት የምጣኔ ሀብት ማሻሻያውና ሊኖሩ የሚችሉ ትንበያዎችን ታሳቢ አድርጓል የተባለው ረቂቅ በጀቱም በሁለንተናዊ መልኩ የሀገሪቱን ውጥን ከግብ ከማድረስ አንጻር በጎ ሚና ይኖረዋል። ይሁንና ግን አሁናዊ የዓለም ነባራዊ ሁኔታን ታሳቢ አድርጎ ወደ ትግበራው ቢገባ ደግሞ ሊገጥሙ የሚችሉ ፈተናዎችን ቀድሞ ለመከላከል ያስችላል የቀረበ ምክር ሀሳብ ነው። አሁን ላይ ያሉት የምናያቸው ኮንፍሊክቶች ምናልባት በነዳጅ ዋጋ ላይ፣ በማዳበሪያ ዋጋ ላይ ከፍተኛ የሆነ የዋጋ ንረት የኛንም ኢኮኖሚ ጭምር ሊያቃው፣ ምክንያቱም አሁን ገበያችንን ከፍተናል ብለናል። ብዙ ነገራችንን ሊያቃው ስለሚችል ይህን በጀት ስንበጅትና ወደፊት አሎኬሽኑንም ስንሰራ እነዚህ ነባራዊ ሁኔታዎች ከግምት ውስጥ ማስገባት ሀገራችን ያለችበትን ነባራዊ ሁኔታ ብሎም ደግሞ ዓለም አቀፍ ኢኮኖሚው ያለውን ነባራዊ ሁኔታ በደንብ ከግምት ውስጥ አስገብቶ ፕራዮሪታይዝ ማድረግ ያስፈልጋል።